ሰው በራሱ እንደማይተማመንና በራሱ ደስተኛ እንዳልሆነ የምታውቁበት ቀላሉ መንገድ እናንተን ለማዋረድና እናንተን ሰው ፊት ለማሳነስ በጣም ይሞክራል። ብዙ ጊዜ በራሱ የማይተማመን ሰው ብለን ስናስብ የምናስባቸው ጸባዮች አይናፋር፣ ከሰው ጋር በደንብ የማይግባባ፣ ፈሪ፣ ነገሮችን ለማድረግ የሚፈራ አይነት ጸባይ ሊሆን ይችላል። ግን በራስ አለመተማመን ሌላ ጨለማ መልክም አለው። እንደዚህ አይነት በራሳቸው የማይተማመኑ ሰዎች ደግሞ ከሁሉም በላይ ልሰማ ብለው ይጮሃሉ። ክፍታፎች ናቸው። የሄዱበት ሁሉ እነሱ ተከባሪና ተፈሪ መሆን ይፈልጋሉ። ሰዎችን መሳደብና ማዋረድ እንደ ሆቢያቸውን ያስደስታቸዋል። ከማንም በላይ እነሱ ተሰሚነት እንዲኖራቸው ነው የሚፈልጉት። የእናንተ ሀሳብና ስሜት ዝቃጭ ነው፣ ዝተት ነው ለነሱ። በራሱ የሚተማመንና በራሱ ደስተኛ የሆነ ሰው የሌሎችን ትንሽ ጥፋትና ጉድፈት እያነሳ መሳለቂያ አያደርግም። ሌሎችን ኑ እዩት የዚህን ሰው ጥፋትና ጉድፈት እያለ አይጠራም። ሰው ፊት በእናንተ ላይ ሙድ ለማስያዝ አይሞክርም። በራሱ የሚተማመን ሰው፣ በራሱ ደስተኛ የሆነ ሰው ሌሎችን ለመረዳት ይሞክራል። መረዳት ባይችል እንኳን አፉን አይከፍትባቸው። እንደዚህ አይነት ሰዎች የምታውቁ ከሆነ እነዚህን ሰዎች ለመቀየር በጣም ከባድ ነው። ምክንያቱም ማንነታቸውን የሚገዛው ኢጎ ነው። ከሚከፍቱት አፍ ውጪ ወደ ውስጥ ብትገቡ ምንም አይነት ሰብስታንስ የለም ውስጣቸው። ግን የማትረዱት ከሆነ እናንተን ሊጎዳችሁ ይችላል። እናንተን ሊያደክማችሁ፣ ድሬን ሊያረጋችሁ ይችላል። እነዚህ ሰዎች የመቀየር ምልክት ማያሳዩ ከሆነ ደግሞ ብቸኛ አማራጫችሁ ከእነዚህ ሰዎች መራቅ ነው። አንድ ሰው እንዴት አድርጎ ኮንፊደንሱ መገንባት ይችላል? ኮንፊደንስ ማለት ስንተረጉመው በራስ መተማመን ማለት ነው። በራስ መተማመን የሚለውን ደግሞ ስንተረጉመው ራስ እኔ ማለት ነው አይደል? ሰልፍ። መተማመን ደግሞ እምነት ማለት ነው። መተማመን ለምሳሌ ይሄን ጠረጴዛ ወይም ይሄን ወንበር ስለማምነው ነው የተቀመጥኩበት። ላይክ ገና ስቀመጥ ጀምሮ ይጥለኝ ይሆን የሚል ጥርጣሬ ራሱ አልነበረኝም። ያ ማለት መተማመን ነው። ስፔሻሊ የተጠራጠርሽ ቢሆን ወድቃለሁ ዴፊኒትሊ። አይገርምም? ማለት በዚህ በዛ ስል መውደቅ አይቀርም። መተማመን ማለት እምነት ማለት ነው። በራስ መተማመን ስንል በራሴ አምናለሁ ማለት ነው። በራሴ እንዳምን የሚያደርጉኝ ነገሮች ምንድን ናቸው? አሁን ላይ ቁጭ ብለን አንድ ሰው በራስ መተማመኑ እንዲገነባ አሁን ላይ ቁጭ ብለው ራሴን እንዳላምን ያደረገኝ ነገር ምንድን ነው? ኤግዛክትሊ በራስ መተማመን ብዙ ሰው የሚመስለው ሰው ፊት መቆም፣ በሰው ፊት ማውራት፣ መዝፈን ወይም ይሆናል አይደል ኤክስትሪም የሆኑ ነገሮችን ማድረግ ይመስለዋል። ግን ኦን ዴይሊ ቤዝ በየቀኑ በራሳችን ባንተማመን ኖሮ ብዙ የማናደርጋቸው ነገሮች ይኖሩ ነበር። ላይክ ለምሳሌ ሪሌሽንሽፕ ውስጥ መግባት ሰም ሌቭል ኦፍ ሰልፍ ኮንፊደንስ ይጠይቃል፣ ወይም ደግሞ ራስን ማመን ይጠይቃል። የሆነ ኮሚትመንት ውስጥ መግባት ራስን ማመን ይጠይቃል። በየቀኑ የምንወስናቸው ውሳኔዎች ይሄን ይሻላል ወይስ ይሄኛውን ቢዝነስ ልጀምር ወይስ ይሄን ዕቃ ልግዛ ወይስ ልተው ምናምን የሚሉት ነገሮች ራስን አምነን መወሰን ያሉብንን ውሳኔዎች የሚጠይቁ ነገሮች ናቸው። መጀመሪያ ሰልፍ ኮንፊደንስን ስናስብ ኤክስትሪም የሆነውን እዛ ጣራ የነካውን ነገር አይደለም። ለዛ ይመስለኛል ብዙ ሰዎች ሰልፍ ኮንፊደንስ የለኝም ወይም ሰልፍ ኮንፊደንት አይደለም የሚሉት ራሳቸው የሚያስተያዩት እዛ ጋር መድረክ ላይ ከወጣው ሰውዬ ጋር እዛ ጋር የሆነ ቢዝነስ ሰክሰስፉሊ ሊድ አድርጎ ስለሱ እያወራ ካለው ሰውዬ ጋር ነው። ግን ኦን ዴይሊ ቤሲስ ራሴን እንዳላምን ያደረገኝ ነገሮች ምንድን ናቸው? በራሴ ላይ እምነት ዴቨሎፕ እንዳላረግ ያደረጉኝ ነገሮች ምንድን ናቸው ብሎ ያንን መዘርዘር። አንዳንዴ የሰውነታችን አቋም ሊሆን ይችላል፣ ያለን የእውቀት ልክ ሊሆን ይችላል። በዚህ ነገር ስለማላቅ ኮንፊደንስ መሆን አቃተኝ ሊሆን ይችላል። ቤተሰቦቼ ሊሆን ይችላል፣ ጓደኞቼ ሊሆን ይችላል። ላይክ በዙሪያችን ያሉ ሰዎች፣ ራሳችን ውስጣችን ቢልድ ያደረግነው ፓራዳይም ነው አይደል የሚባለው፣ እነዛ ነገሮች ሊሆኑ ይችላሉ። ስለዚህ ምክንያቶቹን ቁጭ ብለን ስንዘረዝራቸው ሶሉሽኖቹን እዛው እናያቸዋለን። እውነተኛ የሆነ በራስ መተማመን እንዲኖራችሁ የሚያደርግ 5 ባህሪያቶችን እነግራችኋለሁ። እውነተኛ ሰልፍ ኮንፊደንስ ማለት ዛሬ አዲስ ልብስ ስለለበሳችሁ፣ ዛሬ ስላማረባችሁ የሚሰማችሁ ስሜት አይደለም። በአካባቢያችሁ ምንም ነገር ቢፈጠር በራሳችሁ እርግጠኝነት ሲሰማችሁ፣ እርጋታ ሲሰማችሁ ነው አንድ ሰው ትሩ ሰልፍ ኮንፊደንስ አለው የምንለው ማለት ነው። የመጀመሪያው አበንደንስ ማይንድ ሴት ነው። እዚህ ዓለም ላይ ለሁላችንም በቂ ሪሶርስ አለ፣ በቂ ፍቅር አለ፣ በቂ ገንዘብ አለ፣ በቂ እድሎች አሉ። ማንም የማንንም እድል አልወሰደም፣ ማንም እድላችሁን እየወሰደባችሁ አይደለም የሚለውን አስተሳሰብ ጭንቅላታችሁ ውስጥ ማስረፍ አለባችሁ። ስካርሲቲ ማይንድ ሴት ጭንቅላታችሁን ውስጥ ለሁላችንም በቂ የሆነ ሪሶርስ የለም ብለን እንድናስብ ያደርገናል። አንድ ሰው ሲሳካለት ከእናንተ አንድ እድል ተወስዶ ተነጥቆ ለእነሱ የተሰጠ እንዲሰማችሁ ነው የሚያደርገው። ይህ ማለት ደግሞ እናንተ ማሳካት ያለባችሁ ጎል ላይ ሳይሆን ፎከስ እንድታደርጉ የሚያደርገው ያጣችሁት ያመለጣችሁ ነገር ላይ ነው ማለት ነው። ለምሳሌ እኔ ቲክቶክ መጀመር ሳስብ 2020 ላይ ነበር መጀመር ማንም ሳያውቀው። አሁንማ ብዙ ቲክቶከሮች አሉ
ለኔ ቦታ የለም ብዬ ባስብ እዚህ አታገኙኝም ነበር። ከዛም በተረፈ 2020 ላይ የጀመሩት ምንም ሳይሰሩ ፈመሱ። ነጫጭባ ሁላ ምን ሰርተው ነው ሀብታም የሆኑት እያልኩኝ ማላቀውን ሰው ሪዘንት እያደረግኩ እድሌን እየወቀስኩ ለነሱ ስኬት የማይረባ ምክንያት እየሰጠው ኖር ነበር። እኔ ግን እንዴት ነው ያሰብኩት? እኔም እንደነሱ 2020 ላይ ጀመሬ ቢሆን ክሪኤቲቭ ሆኜ ቢሆን ሪስክ ወሳጭ አዲስ ነገር ማልፈራ ሰው ምን ይለኛል ብዬ ማልፈራ አይነት ሰው ብሆን ኖሮ እኔም ዛሬ እነሱ የደረሱበት ደረጃ ላይ እደርስ ነበር ብዬ ነው ማስበው። ጊዜው አላለፈም፣ ነገም አያልፍም። ለኔ የሚሆን ቦታ ሁሌም አለ። ስለዚህ አሁን የጠቀስኳቸውን ነጥቦች አስተካክዬ እኔም መነሳት አለብኝ ብዬ ነው ማለት ነው ማስበው። ሰው ሲሳካለት ከሱ እድል ተወስዶ ተነጥቆ የሆነለት የሚመስለው ሰው ሁሌ መሪር ነው፣ ሁሌ አሉታዊ ነው፣ ሁሌ ጭንቀታም ነው። እሱ ሊያገኝ የሚችለው እድል ላይ ሳይሆን ከሱ ተወሰደብኝ ብሎ ያሰበው እድል ላይ ነው ፎከስ የሚያደርገው። ለሰው እዝነት የለውም፣ ጥላቻን በልቡ ያፈራል። ተነጠቅኩ ብሎ ያሰበውን ነገር መንጠቅ መብቱ ይመስለዋል። ለሰው ስኬት መጥፎ ምክንያት እየሰጠ የራሱ ድክመት እንዳይሰማው ያደርጋል። ለምሳሌ አንድ ሴት ሲያልፍላት ገላዋን ሽጣ ቢል ወር ደግሞ ጠንቋይ ጋር ሂዶ ነው ያለፈለት ብትል የራሱን ስንፍና፣ ድክመት፣ ክሬቲቭ አለመሆን፣ ሪስክ አለመውሰድ፣ የራሱን ችግር አስቦ ከሚል የተሻለ እንዲሰማው ያደርገዋል ማለት ነው። ፕሊዝ ምግብ ፍሪጅ ውስጥ አስቀምጠው ወይ ሳይበላ ወይ ሳያስበላ አበስብሶ የሚጥል አይነት ሰው ማይንድ ሴት እንዳይኖራችሁ። አበንደንስ ማይንድ ሴትን እንዴት እናዳብራለን? አበንደንስ ማይንድ ሴት ደግሞ እንድናዳብር የሚረዳንን 5 ነገሮች እነግራቸዋለሁ። መጀመሪያ ምንድነው? ስለ ኮንፊደንስ ነው እያወራ ያለሁት። ስለ ኮንፊደንስ እንዴት እናዳብራለን? ለሱ 5 ትሬቶች እነግራቸዋለሁ። አንደኛ አበንደንስ ማይንድ ሴት ነው። አበንደንስ ማይንድ ሴት ምን እንደሆነ እነግራቸዋለሁ። እንዴት ልናዳብር እንደምንችል ደግሞ አሁን እነግራቸዋለሁ እንዳይወሳሰብባችሁ። በሌላ ቪዲዮ አድርገው ኦልሬዲ 3 ሚኒት አልፎ 4ኛ ደቂቃ ላይ ነው። አላወዛግባችሁ። በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህም ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች: በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች፣ በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽው ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በህይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ?
ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው። ለምትወጃት ጓደኛሽ አሉታዊ ወይም መጥፎ ነገር አትያትም አይደል? ስለ ራስሽም መጥፎ ሀሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሀሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሀሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ፣ ማቆም እንደሌለብሽ። በራስ መተማመን ወይም ደግሞ ሰልፍ ኮንፊደንሳችሁን ለመጨመር የሚጠቅሙ 5 ነገሮችን ልንገራችሁ። የመጀመሪያው ትንንሽ ጎሎችን ወይም ደግሞ ማድረግ የምትችሏቸውን ነገሮች መጽሐፍ ጽፋችሁ ማስቀመጥ። እነዚህ ነገሮች አደርጋለሁ ብላችሁ በየቀኑ ልታደርጉ የምትችሉትን በጣም ያልተጋነነ ጎል ሴት ማድረግ። ከዛ በኋላ ያንን ነገር አቺቭ ማድረግ። ያንን ነገር አድርጋችሁ ወይም ደግሞ አኮምፕሊሽ አድርጋችሁ ለራሳችሁ ማሳየት። ይሄ ለምን ይጠቅማችኋል? የሆነን ነገር አቅዳችሁ ፕላን አድርጋችሁ እንደምታደርጉት በራስ መተማመን እንዲኖራችሁ፣ ትልልቅ ቻሌንጂንግ የሆኑ ነገሮች እንኳን ቢያጋጥማችሁ ማድረግ እንደምትችሉ እንድታስቡ ያደርጋችኋል ማለት ነው። ስለዚህ ማድረግ ከምትችሉት ቀላል ከሆኑ ጎሎች ጀምሩና የሆነ ጎል ሴት አድርጉ። ያንን ጽፋችሁ አስቀምጡና አኮምፕሊሽ አድርጋችሁ ማየት በራስ መተማመናችሁ ወይም ደግሞ ሰልፍ ኮንፊደንሳችሁን ይጨምራል ማለት ነው። ሌላው ደግሞ ስለራሳችሁ የምታወሩት ሰልፍ ቶክ፣ ስለራሳችሁ የምትናገሩት ነገር፣ ይሄ በጣም ወሳኝ ነገር ነው። ስለራሳችሁ ፖዚቲቭ ነገሮችን መናገር፣ ማውራት ወይም ደግሞ መስራት የምትችሉትን ማድረግ የምትችሉትን ነገሮች ማውራት፣ ስለራሳችሁ ማወቅ፣ ደካማ ጎናችሁን ማወቅ እና ያንን ነገር ኢምፕሩቭ ለማድረግ መነሳት፣ እንደዚህ አይነት ነገሮች ሰልፍ ኮንፊደንስ እንዲኖራችሁ በራስ መተማመን እንዲኖራችሁ ስለሚያግዙ ሰልፍ አዌርነስ ወይም ደግሞ ስለራሳችሁ የምታወሩትን ነገር ማስተካከል፣ ስለራሳችሁ የምታስቡትን ነገር ማስተካከል ሰልፍ ኮንፊደንስን ለመጨመር ከሚጠቅሙ ነገሮች ሁለተኛው ነው ማለት ነው። ሌላው ደግሞ ሰራውንዲንጋችሁን፣ አካባቢያችሁን፣ ጓደኞቻችሁን ማየት ሰፖርቲቭ ናቸው ወይ ማለት ራሳችሁን በሰፖርቲቭ ፍሬንዶች ሰራውንድ ማድረግ በጣም በጣም አስፈላጊ ነገር ነው። ሰልፍ ኮንፊደንሳችሁን ለመጨመርም ሆነ በጣም ሎ ሰልፍ ኮንፊደንስ እንዲኖራችሁ ከሚያደርጉ ነገሮች መካከል አንዱ ሊሆን ስለሚችል አካባቢያችሁን ማየት፣ ጓደኞቻችሁን፣ ሰፖርቲቭ የሆኑ ሰዎች አካባቢ መገኘት፣ ለራሳችሁ ኮንፊደንስ የማይሰጧችሁ ወይም ደግሞ ሰልፍ ኮንፊደንስ እንዳይኖራችሁ የሚያደርጉ አይነት ፍሬንዶች ከሆኑ ደግሞ ከዛ አካባቢ መራቅ በጣም በጣም አስፈላጊ ነገር ነው ማለት ነው። ሌላኛው ደግሞ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ሰልፍ ኬር ማድረግ፣ ራሳችሁን
መንከባከብ ለኮንፊደንስ በጣም በጣም አስፈላጊ ነገር ነው እና አራተኛው ይሄኛው ነው። ሌላው ደግሞ እስኪላችሁን በቃ የትኛውንም ትንንሽ እስኪል ሊሆን ይችላል፣ እስኪላችሁን ኢምፕሩቭ ማድረግ ለምሳሌ ቋንቋ መማር ሊሆን ይችላል፣ ጂም መስራት ሊሆን ይችላል። ብቻ ራሳችሁ ላይ መጨመር የምትፈልጉትን አንድ አዲስ እስኪል ጨምራችሁ ያንን ነገር ደግሞ ኢምፕሩቭ ማድረግ ሰልፍ ኮንፊደንስን ለመጨመር ስለሚረዳ እነዚህ ነገሮች ደግሞ አድርጋችሁ እስቲ ሰልፍ ኮንፊደንሳችሁን የተወሰነ መጨመር ትችላላችሁ ማለት ነው። ፓርት 2 እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ባይ። ፍርሃትን የማሸነፍ ጉዞ የሚጀምረው ስሩን በመረዳት ነው። አብዛኛዎቻችን በሕይወታችን መጀመሪያ ላይ በግላዊ ውድቀቶች፣ በማህበረሰባዊ ጫናዎች ወይም ያለፉ አሉታዊ ገጠመኞች ምክንያት ለፍርሃት እንጋለጣለን። እነዚህ ቀድሞ በሕይወታችን የተከሰቱ አጋጣሚዎች ሕይወታችንን በፍርሃትና በጭንቀት እንድንገፋ ያደርጉናል። ነገር ግን እነዚህን ስር የሰደዱ እምነቶችን በመቃወም የእድገት አስተሳሰብን በማዳበር ታሪካችንን እንደገና የመጻፍ ዕድል አለን። በራስ መተማመን የስኬት የደስታና የግል እድገት መሰረት ነው። ፈተናዎችን በድፍረትና በጽናት እንድንጋፈጥ የሚያስችለን ወሳኝ ክህሎት ነው። በችሎታችን በውሳኔዎቻችን እና በራሳችን ማመንን ስንጀምር እርግጠኞች ሆነን አደጋዎችን ወይንም ሪስክን እንወስዳለን። አዳዲስ ነገሮችን እንሞክራለን። ይህም ድርጊት ወደ አዲስ ምዕራፍ ይመራናል። ራሳችንን መጠራጠር እንድናሸንፍ፣ ጠንካራ ግንኙነት እንድንፈጥርና ህልማችንን ያለማመንታት እንድንከተል ኃይል ይሰጠናል። በራስ መተማመን ማዳበር ማለት ፍጹም ሰው መሆን ሳይሆን በራሳችን ችሎታ ማመን፣ ከውድቀቶች መማር፣ ያለማቋረጥ ማደግ ማለት ነው። በራሳችን መተማመን ሙሉ አቅማችንን በመጠቀምና በእውነት የምንፈልገውን ህይወት መፍጠር እንችላለን። በራሳችን በመተማመን ሙሉ አቅማችንን በመጠቀም በእውነት የምንፈልገውን ህይወት መፍጠር እንችላለን። በህይወታችን ለውጥ የማይቀር የህይወት አካል ነው። በግልም ሆነ በሙያዊ ህይወታችን ስለ ለውጥ ስናስብ አብዛኛውን ጊዜ ጭንቀትና ፍርሃት ይሰማናል። ይሁን እንጂ ለውጥን መቀበልና ፍርሃትን መጋፈጥ ወደ ስኬት ሊያመራን ይችላል። ያለ ፍርሃት መኖር ማለት ፍርሃትን ሙሉ በሙሉ ማስወገድ ሳይሆን ፍርሃትን ፊት ለፊት መጋፈጥ ለእድገት አቅም እንዲሆነን አድርጎ መጠቀም ማለት ነው። የለውጥ ፍርሃት ብዙ ሰዎች ለውጥን ይቃወማሉ፣ ምክንያቱም የምቾት ዞናቸውን ስለሚረብሽና ያልተጠበቀ ሁኔታ ያመጣል ብለው ስለሚያስቡ። ይህ ፍርሃት ብዙውን ጊዜ የሚመነጨው በችሎታችን ላይ ካለን ጥርጣሬ፣ ውድቀትን ከመፍራት ወይም ስለ ሰዎች አስተያየት ካለን ጭንቀት ነው። ይሁን እንጂ ለውጥ የሚመጣው አዳዲስ ፈተናዎችን በመላመድ የሚመጣ ነው። የምቾት ቀጠና ውስጥ መቆየት በጣም አደጋ አለው። በራስ መተማመን ለማዳበር የሚረዱ ወሳኝ ነጥቦች: አስተሳሰባችሁን ቀይሩ። ሺፍት ዩር ማይንድ ሴት። ለውጥን እንደ ስጋት ከመመልከት ይልቅ ለእድገት ጥሩ አጋጣሚ እንደሆነ አድርጋችሁ እዩት። ለውጥ የህይወት አካል እንደሆነና ወደ አዎንታዊ ውጤቶች ሊመራ እንደሚችል ተቀበሉ። ህይወታችሁን ያለ ፍርሃት አስቡት። ምን ያህል ደስ እንደሚል። ፍርሃት ውስጥ ሆኖ መኖር አይገባችሁም። አስተሳሰባችሁን ቀይሩ። ፍርሃትን ማሸነፍ ትችላላችሁ። ፍርሃትን የመቋቋም ችሎታ ማዳበር። ዴቨሎፕ ሬዚሊያንስ። ፍርሃትን የመቋቋም ችሎታ ከውድቀቶች በፍጥነት እንድናገግም ይረዳናል። ፍርሃትን የመቋቋም ችሎታ ማዳበር ከመጠን በላይ ስትጨነቁ ለውጦችን እንድትቀበሉ ያስችላችኋል። ራሳችሁ መንከባከብ መለማመድ፣ ጠንካራ አእምሮ ስርዓትን መገንባትና ፍርሃት ወደኋላ እንዳያስቀራችሁ ፍርሃትን የመቋቋሚያ አቅም ገንቡ። ከምቾት ቀጠና ውጡ። ስቴፕ አውት ኦፍ ዩር ኮምፎርት ዞን። ትላልቅ ስኬቶች አብዛኛውን ጊዜ አደጋዎችን ወይንም ሪስክ በመውሰድ የሚመጡ ናቸው። ስኬታማ ለመሆን ከፈለጋችሁ ከምቾት ቀጠና ለመውጣትና ከእሱ ጋር የሚመጡትን ፈተናዎች ለመቀበል ፍቃደኛ መሆን አለባችሁ። አዲስ ስራ መጀመር፣ ወደ አዲስ ከተማ መሄድ ወይም አዲስ ክህሎት መማር ትናንሽና አዲስ ሪስኮችን መውሰድ ከፍተኛ በራስ መተማመንን ያስከትላል። ስለዚህ ከምቾት ቀጠና ወጥታችሁ ራሳችሁን ለማሳደግ አንድ እርምጃ ውሰዱ። እየፈራችሁም ቢሆን እርምጃ ውሰዱ። ቴክ አክሽን ዲስፓይት ዩር ፊር። አብዛኛውን ጊዜ አዲስ ነገር ለመሞከር ስናስብ የመጀመሪያውን እርምጃ እንዳንወስድ ፍርሃት አንቆ ሊይዘን ይችላል። ግን እሱን ለማሸነፍ ዋናው ነገር እየፈራንም ቢሆን እርምጃ መውሰድ ነው። ፍርሃታችሁን
እወቁት። ነገር ግን ወደ ኋላ እንዲያስቀራችሁ አትፍቀዱ። ወደ ግባችሁ ለመድረስ ትንሽ እርምጃዎችን ውሰዱ። በእያንዳንዱ እርምጃ በራስ መተማመናችሁ ያድጋል። ፍርሃትን በተጋፈጣችሁ መጠን በእናንተ ላይ የሚኖረውን ኃይል ይቀንሳል። ከውድቀት ተማሩ። ለርን ፍሮም ፌሊየር። የአብዛኛው የዓለማችን ስኬታማ ሰዎች ሕይወት እንደሚያሳየን የስኬታቸው ዋነኛ ሚስጥር ውድቀት መሆኑን ያሳያል። ውድቀት የስኬት ተቃራኒ አይደለም፣ ለስኬት መወጣጫ መንገድ ነው። እያንዳንዱ ውድቀት እናንተ እንድትሻሻሉና እንድታድጉ የሚያግዛችሁን የመማር ዕድል ይሰጣችኋል። ውድቀትን ከመፍራት ይልቅ እንደ አንድ የጉዟችሁ አካል አድርጋችሁ ተቀበሉት እና አካሄዳችሁን ለማሻሻል ተጠቀሙበት። ከሁኔታዎች ጋር ራሳችሁን ቶሎ አለማምዱ። ስቴይ አዳፕተብል። ተለዋዋጭነት ሁልጊዜ በሚለዋወጥ ዓለም ውስጥ አስፈላጊ ነው። ከአዳዲስ ሁኔታዎች ጋር በፍጥነት መላመድ የሚችሉ ሰዎች ስኬታማ የመሆን ዕድላቸው በጣም ሰፊ ነው። ክፍት አእምሮ ያዙ። ለመማር ፈቃደኛ ሁኑ። አዳዲስ አመለካከቶችን ተቀበሉ። ይህን መላመድ ፈተናዎችን ለማወቅና ፈተናዎች በሚፈጠሩበት ጊዜ ዕድሎችን ለመጠቀም ይረዳችኋል። ለውጥን የመቀበል ሽልማት። ለውጥን የመቀበል ሽልማት። ያለ ፍርሃት መኖርን ስትማሩ፣ ለውጥን ስትቀበሉ ለአዳዲስ ዕድሎች፣ የግል እድገቶች በር ትከፍታላችሁ። የበለጠ በራስ የመተማመን ነገሮችን የመቋቋሚያና የህይወት ጥርጣሬዎችን የማስተናገድ ችሎታ ትገነባላችሁ። አስታውሱ፣ ስኬት የሚመጣው ለውጥን በማስወገድ ሳይሆን በድፍረትና በቁርጠኝነት ፊት ለፊት በመጋፈጥ ነው። ያለ ፍርሃት መኖር ምርጫ ነው። አስተሳሰባችሁን በመቀየር ከምቾት ቀጠናችሁ በመውጣት ፍርሃት ቢኖርም እርምጃ በመውሰድ ውድቀትን ወደ ስኬት ዕድል መቀየር ይቻላል። በሕይወታችሁ ውድቀት ራስን መጠራጠር ሲገጥማችሁ ለውጥን መቀበል የእድገት ቁልፍ መሆኑን አስታውሱ። በትክክለኛው አስተሳሰብ ማንኛውንም ነገር ማሳካት ትችላላችሁ። ሕይወት የምታስተምረን በጣም ውብ የሆነ ትምህርት አለ። ከትምህርት ቤት የማናገኘው፣ ከመጽሐፍት የማናገኘው ራሷ ሕይወት የምታስተምረን ትምህርት አለ። ሁሉም ሰው ይህንን ትምህርት ይማራል እና ታዲያ እኔ ሰዎችን እጠይቃለሁ፣ እንዲህ ብዬ እጠይቃለሁ፣ ሕይወት ምን አስተማረች? እንደ ሕይወት ካስተማረችህ ነገር አንድ ነገር ንገረኝ ብዬ እጠይቃለሁ። እንዳዳምጣለሁ። ምን አስተማረች? አንዷን ብቻ ንገረኝ ይላል። አንድ ጊዜ አንድ ዘመዴን ጠየቅኩት። ትልቅ ሰው ነው እና እስቲ ሕይወት ካስተማረች ነገር አንድ ነገር ብቻ አስተምረኝ ንገረኝ አልኩት። እንደዚህ ያለ ባለፈው ዘመኔ ስመለከት ችግር ውስጥ የገባሁባቸው ነገሮች፣ ያጠፋኋቸው ነገሮችን ዞር ብዬ ስመለከት ችግር ውስጥ የገባሁት በማያገባኝ እየገባሁ ነው። በማይመለከተኝ ጉዳይ አስተያየት እየሰጠሁ ነው። ስለዚህ አንድ ነገር አስተምረኝ፣ አንድ ነገር ሕይወት ያስተማረችህን ነገር ንገረኝ ካልከኝ የሚያገባህን ነገር ከማያገባህ ነገር ላይ፣ የሚመለከትህን ነገር ከማይመለከትህ ነገር ላይ፣ በሚያገባህ ውስጥ ግባ፣ በማያገባህ ውስጥ አትግባ። በሚመለከትህ ጉዳይ ላይ አስተያየት ስጥ፣ በማይመለከትህ ጉዳይ ላይ አስተያየት አትስጥ። ተቀበሉት፣ ኖርኩበት። አሁን አንድ ቃለ መጠይቅ ሲመጣ በዚህ ጉዳይ ላይ ልናገር ይገባል ወይ እላለሁ። ነገሩን ባውቀው እውቀት ቢኖረኝም ግን በዚህ ጉዳይ ላይ ልናገር ይገባል እየጠይቃለሁ። ትክክል ነው፣ በዚህ ጉዳይ ላይ ብናገር በዚህ ውስጥ ነገር ውስጥ መግባት አለብኝ መግባት የሌለብኝ ያለብኝ እየጠይቃለሁ። ቅዱሱ መጽሐፍን ምን ይላል? አልፎ በሌላው ጥል የሚደባለቅ ውሻን በጅራቱ እንደሚይዝ ነው ይላል። በሰው ነገር የሚገባ በሰው ነገር በማያገባው የሚገባ ውሻን በጅራቱ እንደመያዝ ነው ይላል። ሌላ ቦታ ላይ ደግሞ በጣም ይገርማቸው ተሰሎንቄ መጽሐፍ ላይ ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ። ማይንድ ዩር ኦን ቢዝነስ፣ የራሳችሁን ጉዳይ እንድትጠነቀቁ ይላል።
እና ይሄንን ተማርኩኝ ከሱ እና ላይፍ ሌሰንስ የህይወት ትምህርቶች ድንቅ ናቸው። እኔ አሁን የህይወት ካስተማረችኝ አንድ ነገር ላካፍላችሁ። ከህይወት ከተማርኩት በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ደግሞዋል። በምድር ላይ በጣም ብቸኛ ከሆኑ ሰዎች አንዱ ነኝ። ምን ማለት እንደሆነ አስረዳቸዋለሁ። ግን ብቸኝነት ስጦታ ነው ብዬ የማምን ሰው ነው። the gift of loneliness ብዬ አምናለሁ። አማርኛችን በአማርኛ ብቸኝነት የሚለው በእንግሊዝኛ 3 እኩያዎች አሉት፣ የተለያየ ሀሳብ ያላቸው። ሎንሊነስ አንድ ነው፣ ሶሊቲዩድ 2 ነው፣ አንሎንለስ 3 ነው። ሎንሊነስ፣ ሶሊቲዩድ እና አንሎንለስ የተለያዩ ናቸው። ሎንሊነስ የብቸኝነት ስሜት ነው። ጓደኞቻችሁ መካከልም ሆናችሁ ሊሰማችሁ ይችላል። ብዙ ሰው ከቧችሁ የብቸኝነት ስሜት ይሰማችኋል። ትዳር ውስጥ ሆናችሁ የብቸኝነት ስሜት ይሰማችኋል። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። የግድ ሰው የለም ማለት አይደለም። ሰው እያለ በጣም ብቸኝነት ይሰማችኋል። ጓደኛ ሊኖር ይችላል፣ ግን ብቸኝነት ይሰማችኋል። በብዙ ሰዎች መካከል መሆናችሁ በዩናይትድ ኪንግደም ጥናት ሲስጠና 60% እንግሊዛውያን የብቸኝነት ስሜት ያጠቃቸዋል፣ ሎንሊነስ ያጠቃቸዋል። ከአሜሪካኖቹ 46% ብቸኝነት ያጠቃቸዋል። አንዳንድ ጊዜ በጣም ፌመስ ናቸው፣ ዝነኛ ናቸው፣ ሰው ከቧቸው ነው የሚውሉት የምትሏቸው ሰዎች በምድር ላይ የመጨረሻ ብቸኛ ሰዎች ናቸው። በምድር ላይ በጣም ሀብታም ናቸው፣ ሚሊዮነርስ ናቸው የምትሏቸው ሰዎች፣ ሰው ከቧቸው ይኖራል የምትሏቸው ሰዎች የመጨረሻ ብቸኛ ሰዎች ናቸው። ሎንሊነስ ያጠቃቸዋል። ትልቅ ስልጣን ያላቸው ሰዎች በጣም ብቸኛ ሆኖ ታገኟቸዋላችሁ። ፊሊንግ ነው፣ ኢሞሽን ነው ሎንሊነስ። ግን ይሄ ስሜቱ ክሮኒክ ከሆነ ክሮኒክ ሎንሊነስ ከሆነ የተለያዩ ህመሞች ያጋልጣል፣ የመከላከያ አቅምን ይቀንሳል፣ ቶሎ ያስረጃል። እንደዛ ይሄ ሎንሊነስ ነው። ሁለተኛው ብቸኝነትን የሚተካ ቃል ደግሞ ሶሊቲዩድ ነው። ሶሊቲዩድ አውቀን ፈልገን ዞር ልበል ብለን ብቻችንን ምን ሆነው ለጸሎት፣ ለንባብ፣ ለመጻፍ ብቻችንን እንሆናለን። ትላልቅ ምሁራን ብቻቸውን ጊዜ ወስደው፣ ትላልቅ ፊሎሶፈርስ ብቻቸው ጊዜ ወስደው፣ ትላልቅ መንፈሳዊ ሰዎች ብቻቸው ጊዜ ወስዳሉ። ሆን ብለው ታላላቅ ሀሳቦች የሚወጡት በሶሊቲዩድ ውስጥ ነው። በብቸኝነት ጊዜ ስትወስዱ፣ ሆን ብላችሁ ለይታችሁ ጊዜ ስትወስዱ፣ የዛ ጊዜ ትላልቅ ሀሳቦች ይወጣሉ። እኛ እንደመታደል ሆኖ እንዳለመታደል ሳይሆን እንደመታደል ሆኖ የሃይማኖት መሪዎቻችን ሶሊቲዩድ የሚወዱ ሰዎች ናቸው። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የእስልምና ጉዳዮች ጠቅላይ ፕሬዚደንት ብቻቸውን መሆን ይፈልጋል። እኔ ይህ ፐብሊክ ዲፕሎማሲ የሚባለው ውስጥ አለሁበትና የተለያየ ፕሮግራም ሲዘጋጅ ግብዣ፣ ግርግር አይመጡላቸው። ተለምነው የግድ ሬስፖንሲቢሊቲያቸው ከሆነ እሳቸው የሚፈልጉት ምንድን ነው? ብቻቸው። ብዙ ቅዱስ አቡነ ማትያስ ፓትሪያርኩ የኦርቶዶክስ አይመጡላቸው። በግድ ካልሆነ አይመጡም። ለምን? የሚፈልጉት ብቻቸውን በእግዚአብሔር ፊት መሆን ነው። ብዙ ካርዲናል ብርሃነ ኢየሱስ ሊቃነ ጳጳስ ካቶሊኩ አይመጡላቸው። ትግድ ሆነባቸው ብቻቸው። ሶሊቲዩድ ይወዳሉ። አዲክቲቭ ነው ራሱ ሶሊቲዩድ። ብቻቸውን ጊዜ መውሰድ አዲክቲቭ ነው። ከወንጌላዊ አንዴ በግሌ በጣም ወደውና የማከብረው ፓስተር ዳንኤል መኮንን የሚባለው አሉ። ብቻቸውን ጊዜ ወስዱ። ይሄ ሶሊቲዩድ ወደንና ፈቅደን ከመጋቢ አዲስ ጋር ባለፈው ሐዋሳ የዛሬ ዓመት አካባቢ ይመስለኛል ተጋበዝንና እሳቸው መድረክ ላይ ሲናገሩ ያውቁበታል። እኔ አንደበተ ወርቅ ነው የምላቸው፣ ክርስቶስ አፈወርቅ ነው የምላቸው።
እና ንግግር ካረጉ በኋላ ወደ ሆቴል ስንገባ ሰው ሊያወራቸው ይፈልጋል። እንዲህ ቁጭ ብለው እንደው ንግግር መድረክ ላይ እንደሚያስቁት ቁጭ ብለው የሚያጫውቱ መስሏቸዋል። እሳቸው ቀጥ ብለው ወደ ሩማቸው ይገባል። ጉዳይ ይሉና ወደ ሩማቸው ይገባል። ለምን? ሶሊቲዩድ ይፈልጋል። በጣም አስፈላጊ ነው ሶሊቲዩድ። የመጨረሻው ሶስተኛው ደግሞ ሎንሊነስ አለን፣ ሶሊቲዩድ አለን። ሶስተኛ አሎንለስ ነው። አሎንለስ ላይፍ ስታይል ነው። ብቻህን ጓደኞች የሉህም፣ ብዙ ጓደኞች የሉህም፣ ወይም ጓደኞች የሉህም። ምርጫ ነው፣ ግን አይከፋል፣ ደስ ይላል። ብቻ ነው ርክት ያገነ ብቻ ነው። ኮምፕሊት ለብቻ ነው። ደበረኛት ኢንጆይ ታደርገዋል። ኮምፕሌትነስ ይሰማል። ፍቅረኛ ልትኖር ይችላለች፣ ሚስት ልትኖር ይችላል፣ እሱ ሌላ ነው። ይሄኛው ግን ብቻህን ሆነ ያለ ብዙ ጓደኞች ፉልፊልድ ሆነ ኮምፕሊት ሆነ ደስተኛ ሆነ መኖር አሎንለስ ነው። ለሶስቱ መፍትሄ ይወጣላቸው። አሁን ለሎንሊነስ እኔ ሎንሊነስ ስሜት የለኝም፣ የብቸኝነት ስሜት የለኝም። ለምን መሰላችሁ? አክሜዋለሁ። እንዴት አከምኩት? ራሴን የሁሉ ሰው ጓደኛ አርጌ ሰጠው። ሊስትሮ ጫማ ሲጠርግ አዋራዋለሁ፣ ሊስትሮን አነጋግረዋለሁ። እንዴት ነው ስራ? እንዴት ነው በቀን ስንት ትሰራለህ? አንተማ በቃ ቶሎ ሀብታም ነው አይደል እለዋለሁ። ጓደኛዬ አሁን ጓደኛ እንዲመጣ አልፈልግም። እኔ ለሊስትሮ ጓደኛ ሆንኩት። ግሮሰሪ ገባና ከፍዬ ለወጣ ስል እንዴት ነው ሰሞኑን ስራ በዛባቸው አይደል? በዚህ ጋር ደግሞ ንፋስ ይገባል ያስቸግራቸዋል እላታለሁ። ካሸሯል ጓደኛ አድርጌ ራሴን ሰጠዋት። መንገድ ላይ ቆሜ መኪና ሳሳልፍ ወይ ሲያሳልፈኝ አመሰግናለሁ ማይ ፍሬንድ ታንክ ዩ እላለሁ። ጓደኛ አድርጌ ራሴን ለሁሉም ጓደኛ አድርጌ ሰጠው። ፍሬንድሊነስ ያስፈልጋል ማለት ይሄ የብቸኝነት ስሜቱን ያጠፋላቸዋል። የብቸኝነት ስሜት ይሄ ሎንሊነስ ፊሊንግ ካላችሁ እናንተ ተነሱና ራሳችሁን ለሌሎች ጓደኛ አድርጋችሁ ስጡ። ሁሉን ሊስትሮንም ተካሽራን እንደ ጓደኛችሁ ፍሬንድሊ ሆናችሁ እንደ ጓደኛ ትሪት አድርጉ። ሶሊቲዩድ ደግሞ ፈቅደን የምናደርገው ከሆነ የግድ ያስፈልጋል። በቀን የተወሰነች ደቂቃ፣ በሳምንት የሆነ ጊዜ ለዩና ጊዜ ሰጥታችሁ ለብቻችሁ ሁሉ በጣም ያስፈልጋል። ለማሰብ፣ ሜዲቴት ለማድረግ፣ ለማንበብ፣ ለመጸለይ ጊዜ ውሰዱ። በጣም አስፈላጊ ነው። ኮንተምፕሌሽን የሚሉት ጸሎት አይነት አላቸው ካቶሊኮች እና በጣም ነው የምወደው። ቅዱስ ጥብሎ በእግዚአብሔር ራስን መክፈት። አንዱንስ ደግሞ ብቸኝነታችሁ ጊዜያዊ ሊሆን ይችላል ወይም ዘለቄታዊ ሊሆን ይችላል። እኔ ቅድም ብቸኛ ነኝ ስላችሁ እንዲህ ማለት ነው። ወዳጄ ዛሬ ለምን ምሳ አንበላም? ጠዋት ደውሎ ከየት ነህ ዛሬ ምሳ ለምን አብረን አንበላም የሚለኝ ሰው የለም። አንድም ሰው የለም። ቢለኝም እደነግጣለሁ። ዶክተር ቦሌ አካባቢ ከሆንክ ለምን ቡና አንጠጣም? ለምን እዚህ አካባቢ ከሆንክ ከአንድ ሰዓት መጣም እና ቡና አንጠጣም የሚለኝ ሰው የለም። አንድም ሰው የለም። በአንተ ቢሮ በኩል እኮ እያለፍን ነው እና እንደው ገባ ብለን እስቲ ትንሽ እንጫወት የሚለኝ ሰው የለም። አንድም ሰው የለም። ተስማምቶኛል። ዛሬ እኮ ማንቸስተር ይጫወታል፣ እዛች ቤት እንገናኝና ትንሽ ቢራ ምናምን እያለን ኳሳችንን እንያ የሚለኝ ሰው የለም። አንድም ሰው የለም። ባለመኖር ግን ቅሬታ የለኝም። ወዳጆች አሉ። በፕሮግራም በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። በቀጠሮ አገኛቸዋለሁ። የምናወራውን አውርተን እንለያያለን። ግን የሁሉ ጓደኛ ነው። ያ ደግሞ ለልጆቼ ጊዜ እንዲሰጥ ጊዜ ሰጠኝ። እግዚአብሔር ይመስገን። ጊዜያዊ ብቸኝነት ጊዜ ላይ ያላችሁ ወንድሞቼና እህቶቼ ይህንን ጊዜ ተጠቀሙበት። ማክሲማይዝ አድርገው። ነገ ሚስት ስታገባ፣ ልጆች ስትወልድ ይሄን ጊዜ አታገኙ። አትመረርበት። አንብብበት፣ ተማርበት፣ ስራበት። ባለቤት ውጭ ሄዳ ከሆነ አንተ እዚህ ከሆነ ይችን ጊዜ ተጠቀምበት። ኢፌክቲቭሊ አንብብበት፣ ስራበት፣ አሰላስልበት፣ ጸልይበት። ውጭም ካለ እንደዛው እዚህ ቤተሰብ እንዲመጡ እየጠበቅ ከሆነ አሁን ስራበት፣ አንብብበት፣ ጊዜውን ተጠቀምበት። ማክሲማይዝ አድርጉት።
በነገራችን ላይ ትዳር ኮምፕሊት አያደርጋችሁ በፍጹም። ራስህን ኮምፕሊት አድርገህ ሙሉ አድርገህ ወደ ትዳር ውስጥ ግባ። ትዳር ውስጥ ገባ ኮምፕሊት ሆናለሁ ብለሽ አታስቢ። ይልቁን አሁን ራስሽን ኮምፕሊት አድርጊውና ወደ ትዳር ውስጥ ግቢ። በእኔ እምነት ሰውን ኮምፕሊት የሚያደርገው እግዚአብሔር ብቻ ነው፣ ሙሉ የሚያደርግ። ራሳችሁ ኮምፕሊት አድርጉ፣ አንጹት፣ ኢኩዊፕ አድርጉት። ስለዚህ ብቸኝነት ስጦታ ነው፣ እርግማን አይደለም። ከተጠቀምንበት ሎንሊነስን ራሳችንን ለብዙዎች ጓደኛ አድርገን ከሰጠን፣ በሶሊቲዩድ ከተጠቀምንበት፣ አሎንለስን ደግሞ ጊዜያዊ ይሁን ዘለቄታዊ ኢፌክቲቭሊ ከተጠቀምንበት እርግማን መሆኑ ቀይረን በረከት ልናደርገው እንችላለን። ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆቻችሁን የሀብታም እንዲሆኑ አታስተምሯቸው። ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምሯቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ መድኃኒት እንደ ምግብ ትወስዳላችሁ። የሚወዳችሁ ሰው በቀላሉ አይለያችሁም። ከእናንተ ለመለየት 99 ምክንያት ቢኖረው እንኳን መለየት የማይችልበትን አንዲት ነገር ላይ ጸንቶ ይቆማል። ሰው ሆኖ በመፈጠር እና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ብቻ ናቸው። ስትወለዱ ውድ ነበራችሁ፣ ስትሞቱ ውድ ትሆናላችሁ። በመካከል ያለው ማስተካከል የእናንተ ፋንታ ነው። በፍጥነት ለመሄድ ከፈለጋችሁ ብቻችሁን ሂዱ። ሩቅ ለመድረስ ከፈለጋችሁ ግን ከሌሎች ጋር አብራችሁ ተጓዙ። በስተመጨረሻም በዓለም ላይ ያሉ 6ቱ ፈዋሽ ነገሮች የሚከተሉት ናቸው። የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ፣ በራስ መተማመንና ጓደኛ። እነዚህን አጥብቃችሁ ያዙ። ደስተኛ ህይወትን አጣጥሙ። በፍጹም ለማንም ማካፈል የሌለብን 5 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባቸው 5 የግል ሚስጥሮች። አልበርት አንስታይን እነዚህን ሚስጥሮች በ5 ብቻ ጠቅለል አድርጎ አቅርቦታል። ምክንያቱም እነዚህን 5 ሚስጥሮች በሚስጥር መያዝ ከቻላችሁ በህይወታችሁ ደስተኛ መሆን ትችላላችሁ። እንደ አልበርት አንስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባቸው 5 የግል ሚስጥሮች። ውድ ቤተሰቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን። አንደኛ፣ የስኬታችሁን ሚስጢር። ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ከሆነ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጢር ነገሩ ሚስጢር በመሆኑ ሊሆን ይችላል። ለምሳሌ የኮካኮላ ፎርሙላ እስከዛሬ ድረስ ሚስጢር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጢር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬቶቻችሁን ሚስጥሮች ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ሲሰሙ ይደሰታሉ፣ 10% ደግሞ በጣም ያስቡላቸዋል፣ 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ ማክሩ። ይህ የወደፊቱ
የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቋቸዋል። ሶስተኛ፣ ህልማችሁ ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በህይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድር እና ሰዎች ባይኖሯችሁም እንኳን እናንተ መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣ ጓደኛም እንዲሁም ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ፣ ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ከዚህ ቪዲዮ ብዙ ነገር እንደተማራችሁ እርግጠኛ ነኝ። ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ቻው። በፍጹም ለማንም ማካፈል የሌለብን 5 የግል ሚስጥሮች። ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባችሁ 5 የግል ሚስጥሮች። አልበርት አንስታይን እነዚህን ሚስጥሮች በ5 ብቻ ጠቅለል አድርጎ አቅርቦታል። ምክንያቱም እነዚህን 5 ሚስጥሮች በሚስጥር መያዝ ከቻላችሁ በሕይወታችሁ ደስተኛ መሆን ትችላላችሁ። እንደ አልበርት አንስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባችሁ 5 የግል ሚስጥሮች። ውድ ቤተሰቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን። አንደኛ፣ የስኬታችሁን ሚስጢር። ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ከሆነ ሌሎችን ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጢር ነገሩ ሚስጢር በመሆኑ ሊሆን ይችላል። ለምሳሌ የኮካኮላ ፎርሙላ እስከዛሬ ድረስ ሚስጢር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር። ግን ሚስጢር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬቶቻችሁን ሚስጥሮች ሆነ የምትፈጥሯቸውን ፈጠራዎች ለሰዎች አትናገሩ። ሁለተኛ፣ ችግሮቻችሁን። በእርግጥም ችግሮቻችንን ለሰዎች ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው በትክክል ሲሰሙ ይደሰታሉ፣ 10% ደግሞ በጣም ያስቡላቸዋል፣ 20% ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች የህግ ባለሙያ ማክሩ። ይህ የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከሐሜት ይጠብቋቸዋል። ሶስተኛ፣ ህልማችሁ ወይም ራዕያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አትጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በህይወታችሁ ልታሳኩት የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃችኋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድር እና ሰዎች ባይኖሯችሁም እንኳን እናንተ መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በህይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው፣
ጓደኛም እንዲሁም ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ። ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጥር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ስለ ራሳችሁ አይደለም ለሌላ ሰው ደካማ ጎናችሁን አይደለም ለሌላ ሰው ኔጌቲቭ ማንነታችሁ መናገር ይቀርና ለራሳችሁ ኔጌቲቭ የሆነውን ነገር አዘውትራችሁ መናገር ጥሩ አይደለም። እኔ ደካማ ነኝ፣ እኔ አረባም፣ እኔ ለራሴም ሆነ ለቤተሰቦቼ አልሆንኩም፣ እኔ እኮ ሰነፍ ነኝ፣ እኔ እኮ እንዲህ ነኝ የሚሉት ራስን መውቀስ የሚመስሉ ብሌሚንግ የሚመስሉ ቃላቶች አእምሯችን ስር ይገቡና እኛን መስራት ይጀምራሉ። watch out words ቃላቶችን ተጠንቀቃቸው። ምክንያቱም ደገነብ your thoughts ያንተ ሐሳብ የሚሆኑት ቃላቶች ናቸው። ደጋግመ ለራስ የምትነግረው ነገር መጠንቀቅ አለብህ። ኢቭን ለሌሎች እንኳን ከሌሎች ጋር ቁጭ ብለህ ስለራስ በጣም ደካማ የሆኑ ፓርቶችን አንስታ አታውራብ። ብዛት ደካማ የሆኑ ነገሮችን ሁሉ ስለራስ ባወራህ ቁጥር ይዘኸው የምትሄደው ኢነርጂ ደካማነት ነው። ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል። ካልተቀበላችሁት ህይወታችሁን ያበላችኋል። በጸጋ ተቀበሉት። ምንም ነገር ይሁን፣ ድህነት ይሁን፣ ህመም ይሁን፣ የቤተሰብ ክራይሲስ ይሁን፣ ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርኩ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ ለምንድን ነው አምላክ የሚፈትነን? ባይዘው ለምንድን ነው የሚፈትነን? አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው። ማንኛውም ፈተና እዚህ ምድር ላይ ሆነምላችሁ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግመዋለሁ። ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። we have the hidden potential power ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል። ፈተናን አትፍራ። ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይተሃል። አንዳንድ ጊዜ በጣም አታካብድ ህይወትህን እንትን አትበለው፣ አታጨናንቀው ራስህን። ትላንትም ችግር ውስጥ ነበርክ አንተ፣ እኔም ትላንት ችግር ውስጥ ነበርኩ፣ ዛሬም ችግር ውስጥ ነህ አንተም እኔም፣ ነገም ችግር አለ። በቃ እናማ መፍትሄው ምንድነው? መፍትሄው ጉልበትን አሳየው። ለችግር ጉልበትን ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው? ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ፣ ሳፈሪንግ አላቸው፣ ስቃይ አላቸው። ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት፣ ያቃጥላቸው። አንድ ጊዜ ከዓመታት በፊት ነው ከሰልና አልማዝ አንድ ናቸው የሚል ነገር አነበብኩ። አሁን ከዚህ ስንወጣ አንድ ሰው ከሰል ልስጥሽ ቤት ልብስሽ እንዳይነካ ነው የምትጠነቀቂው፣ እንኳን ልትቀበዩ። አልማዝ ግን የተለየ ነገር ነው፣ ይሰጠኝ ይቀበላል። እና ኮልና ከሰልና አልማዝ አንድ ናቸው። እዚህ ውስጥም ያለው ካርበን ነው፣ እዚህ ውስጥም ያለው ካርበን ነው። እሱ ብቻ አይደለም፣ ይሄንን ከሰሉን ወስደሽ ወደ አልማዝነት መለወጥ ይቻላል። ኮሉን ወደ አልማዝነት መለወጥ ይቻላል። ያ በጣም ስትራይክ አደረገኝና ወደ ህይወታችን አመጣሁት፣ ወደ ሰዎች አመጣሁት። ታዲያ ለምንድን ነው ከሰሉ ከሰል ለምን ሆነ?
አልማዙ ለምን አልማዝ ሆነ የሚለውን ጠየቅኩና አልማዝ የሚሰራበትን ፕሮሰስ አጠናሁ። 4 ነገሮች ይፈልጋል አልማዝ ለመሰራት። አንደኛ ከሰል የሚሰራው ከመሬት ስር ቅርብ ነው። ቆፈር አድርገሽ ታገኘዋለሽ። ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን። ታች ነው የሚሰራው። አንድ በይ እዛ ታች መሆን አለበት። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምር መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። አሁን አይዲያሊ አንድ ከሰል አለ ውሰድ። አንድ ከሰል አለ። ያንን ከሰል ውሰጂና ከምድር ሰርፌስ በታች 500 ኪሎ ሜትር ውሰጂና አስቀምጪው ታች። ከዛ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ አስቀምጪው። በከፍተኛ ፕሬሸር ውስጥ አስቀምጪው። ሞለኪውሎቹ እንዲጠጋጉ ነው። በዛ ፕሬሸር ውስጥ አስቀምጪው። ለረጅም ጊዜ አስቀምጪው። ዳይመንድ ይሆናል። ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሸር በሃይ ቴምፕሬቸር በከፍተኛ ቃጠሎ በከፍተኛ ፕሬሸር አስቀምጠው አልማዝ ያደርጉታል። ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን እዛ 500 ኪሎ ሜትር በታች ነው አይደል የተሰራው፣ እንዴት ይወጣል ብለን ጠየቅኩኝ። እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዝ? በዛ ጥልቅ ነው። ቮልኬኖ ይፈነዳል። ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል። ስለዚህ የሚወጣው በቮልኬኖ ነው። አሁን ወደ ህይወታችን አመጣሁት። ወደ ህይወት ስታመጪው እኔ ብዙ ትራቭል አደርጋለሁ። አሜሪካ ስቴቶች ብዙ ዞር ያለው፣ ካናዳ ብዙ ዞር ያለው፣ ዩሮፕ፣ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ። ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ። ሰዎችን ታገኝና ይነግሩሻል። ጓደኞቼ ያልደረሱበት ቦታ በጣም ይገርምሃል ይላሉ። ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት። እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል። ምን ማለት ነው? ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት። ገብተሻል? ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው በስልጣን አድገው በትምህርት በተለያየ መንገድ አድገው፣ እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው ሰነፍ ሳይሆኑ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም። እነሱ ግን ራሳቸውን አወዳድረው በቃ ይገርማል እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል። አንድ ክራይቴሪያ ሟሉ፣ ታች መሆናቸው አያውቁትም እነሱ። ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው። ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ፣ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን። ኢዚ ነው፣ በቃ ምንም ችግር የለም፣ አበባ በአበባ ነው እንላቸዋለን። that's not true። ምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ። ዝም ብሎ ፊሎዞፈሮችንም ካይሽን ቡዳ ራሱ ላይፍ ሳፈሪንግ ነው የሚለው፣ ሌላ ነገር አይደለም፣ በቃ ሳፈሪንግ ነው የሚለውና ስቃይ አለ። እነዚህ ሰዎች የማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሳፈር ሲያደርጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሳፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። መቼ ነው ማርፈው ይሉሻል ዶክተር፣ እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ። እኔ ግን እንደ ሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው? ሳፈሪንግ ውስጥ ናቸው። 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። ሁለቱም ክራይቴሪያ ሟሉ። ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ።
ከዛ ሶስተኛ ምን ይፈልጋል ብለናል? ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብለው ያረፉ ይመስልሻል? ባንክ ዕዳው አለ፣ ሌላው ፕሬሸር አለ፣ ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬሸር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። 15 ዓመት ይኸውልህ ይላሉ፣ 20 ዓመት በዚህ ሁኔታ እና ተስፋ ቆርጠዋል። በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል። 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁም። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል። አድርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትኒድር አሁን አልማዝ በዛ መንገድ ሲወጣ ፖሊሽንግ የሚባል አለ። ፖሊሽ ይደረጋል። ካቲንግ አለ፣ ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኙን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሶናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት። ከዛ የአልማዝን ባህሪያት አጠናው። አሁን የተሰራው አልማዝ መጀመሪያ ከእንትኑ ሲወጣ ዝም ብሎ ጠጠር ሊመስልሽ ይችላል። ከዛ ፖሊሽ ሲደረግ ካቲንግ ካለፈ በኋላ ነው። ሰዎች ቫልዩሽን ላያውቁት ይችላሉ። እንደውም ምንላለው አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስለው። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስዶ ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን 7 የዳይመንድ ባህሪያት አሉ። እነሱን እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳስላቸዋል። ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል አይደለም? የመጨረሻ ጠንካራ ነገር ግን ዳይመንድ ነው። በብረት አትቆርጪውም፣ በስለት አይቆረጥም፣ በምንም ነገር አይቆረጥም። አልማዝ የሚቆረጠው በሌላ አልማዝ ነው። እንደውም ጠንካራ ነገሮችን ለመቁረጥ አንዳንድ ቦታ ዳይመንድ ኮትድ የሆነ መቁረጫ ያዘጋጃሉ እና ዳይመንድ በጣም ጠንካራ ነው። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚወጭራቸው አይደለም። አልማዝን እንደዚህ ልትቧጭሪው አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም፣ አይደነግጡም። ልጉዳቸው ብለሽ ልትቆርጫቸው ብትሞክሪ አይቆረጡም። ልቧጭረህ ቢሏቸው አይቧጨሩም። ለምንድን ነው? አልፈውበታል። እነሱ በዛ ውስጥ አልፈው ነው የወጡት። ስለዚህ በጣም ጠንካሮች ናቸው። ውስጣቸው ስብዕናቸው በጣም ጠንካራ ነው። ዝም ብሎ ክራሽ የሚደረግ አይደለም። የሆነ ነገር መጣብኝ ብለው ብሬክዳውን የሚያደርጉ አልቅሰው ምናምን ወድቀው ህይወታቸውን የሚያጠፉ አይደሉም። ብርቱ ናቸው። ውስጣቸው ጠንካራ ነው። ከውጭ ስታያት ቆንጆ ለስላሳ ትመስልሻለች፣ ግን ጠንካራ ነች። ስብዕናዋ ጠንካራ ነው። ሁለተኛው የአልማዝ ባህሪ ያስገረመኝ ጠንካራ አሲድ ውሰጅና ወርቅ ላይ ያፈሽበት፣ ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጅና ሲልቨር ላይ ያፈሽበት፣ ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት፣ ምንም አይሆንም።
ምንም ዳይመንዱ እንዲህ ጥርግ ብሎ ከላዩ ላይ ማን ነው አሲዱ ከላዩ ላይ ጥርግ ብሎ ይነሳና ምንም አይሆንም። ቤዚክ የሆነ ደግሞ ፍሉድ ሰጅና ፍሽበት ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ የነገር አሲድ ተዘጋጅቶ ምናምን ይደፉብሻል። ከዛ አለቀለት ይባላል። በቃ አሁን አለቀለት ይባላል። እዚህም አድርገው ታለቀለት ይባላል። ሰውየው ምንም አይሆንም። ዳይመንድ ነው፣ አልፎ ወጥቷል። ሼክ ኦፍ ነው የሚያደርገው፣ ያራግፈዋል። እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። የትምነምን ተጠንስሶ ፖይዝነስ የሆነ መርዝ የሆነ ነገር አምጥተው በስብዕናሽ ላይ ይደፉበታል። ስምሽ ላይ ፍቅር ይበልጣል እንዲነት ብለው ይደፉበታል። ምንም አይሆንም። ምንም የመሰራት ጥቅም ይሄ ነው። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም። ለምሳሌ አንድ ቤት ውስጥ እንትናለ እንበል ብዙ እቃዎች አሉ እና የእሳት ቃጠሎ ተነሳ። ወርቁ ጋር ሄጂ ቀልጧል፣ ብሩ ጋር ሄጂ ቀልጧል፣ ሶፋው ተቃጥሏል፣ ቲቪው ተቃጥሏል፣ ሁሉ ነገር ተቃጥሏል። ግን በአንድ ቦክስ ደግሞ ዳይመንድ አለ እንበል። ዳይመንዱ ጋር ሄጂ ምንም አይሆንም፣ አይቃጠልም። የፈለገ እሳት ቢነሳ ዳይመንድ አይቃጠልም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬሸር ኢንዲዩር አድርገው ተቋቁሞ የህይወት ቮልኬኖ ያወጣቸው ሰዎች እሳት ቢነሳባቸው የተለያየ አይነት እሳት ውስጥ ብትከቻቸው ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት። አያቃጥላቸው። አይ አዲስ እሳት ሰዎች ሲያስነሱ ታውቀዋለሁኝ ይሄን ነው የምትይው፣ ይሄ ያቃጥለኝ ነው የምትይው እና እሳት አያቃጥላቸው። አራተኛ ባህሪ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንዴክስ አለው። ሪፍራክቲቭ ኢንዴክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው። ሻይን የማድረግ አሁን ይሄ ላይቱን ይቀበላል፣ አብዞርብ ያደርገዋል።